እንግዲህ በዚህ ሰሞን ውስጥ ላለፉት ሳምንታት እንደዚሁም ቀናቶች ከተማችንን እያመሰው እያነጋገረው የሚገኘው አዶናይ ዛሬ ትክክለኛና ትልቅ ነገር ነው የተናገረው እና ይህም ትልቅ ነገር ምንድነው? ሰዎች የፈለጉትን ነገር በራሳቸው ማድረግ እንዳለባቸው ጋር ይዞ መሄዱ በሰሞኑ እያነጋገረ ነው። ባለፈው ሰሞን ደግሞ አምለሰት ጋር ፖድካስት ላይ መቅረቡ እያነጋገረ ነበረ። ከዛ በፊት ደግሞ ስለ ሰይፉና አዶናይ ጉዳይ እያነጋገረ ነበረ። ከዛም በፊት ደግሞ ቲክቶክ ላይ እያነጋገረ ነበር። ይሄ በየሳምንቱ በየቀኑ አዳዲስ ነገሮችን የሚያመጣው ወጣት ቲክቶከራችን አዶናይ እስቲ ዛሬ የለቀቀውን ቪዲዮ ሙሉን ተመልክተነው እንምጣ። የ4 ደቂቃ ቪዲዮ ነው። ስሙትና እስቲ ምን ተማራችሁበት ትነግሩናላችሁ ማለት ነው። ምክንያቱም ከዚህ ወጣት ልንማር የሚገባቸው በርካታ ነገሮች አሉ። በጣም ብዙ ነገሮች አሉ። እስቲ ተከታትለነው እንመለስ። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። and አንዳንድ ሰው መረዳትም አይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ like ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው because በጣም ከመብዛቱ የተነሳ and 2F real estate ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ስመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ and I mean በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባችሁ? መሮጥ ፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር እና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ። እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡኝ አልኳችሁ አትሰሙኝም። እኔ መወዳደር አልፈልግም ተውኝ፣ I don't care። ግን ኤኒዌይስ የክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው የሚያዙ አይደለም ገባቸው። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ እና ለሴፍቲም አይ ቲንክ ይህ ማድረግ አለብኝ። እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ መቀራረብ አለብኝ ኦፍ ኮርስ። ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ አጣለሁ ማለት ነው። ገባችሁ አይደለ? አቅሙን ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው እናቴ ያለችኝ እሱ ነው፣ አባቴ ያለኝ እሱ ነው፣ አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ።
እና ከዚህ የምትማሩት ምንድነው መሰላችሁ? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ። እናንተ ሰዎች ጫማ አታላካኩኝ፣ ጫማ ተለካካ፣ በዚህ ያረገ ተወዳደረ፣ ያ ሳይዝ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ነው ላይ አውጡኝ ከዛ ሁሉ ነገር። እኔ አዶናይ ነኝ፣ ኦኬ ቲክቶከር ነኝ፣ ስም ስጡኝ ከፈለጋችሁ። ዩቲዩበር ነኝ፣ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ። ግን ጋይስ እኔ እያደረኩት ያለው ወቅ ማለት ነው ሁሉም ሰዎች እንዲያውቁት የሚችለውን ሁሉ የሚያደርግ ከዚያም በኋላ እሱን መሆኑን ሰዎች እንዳያውቁ መነጽር፣ ኮፍያ ምናምን አድርጎ የሚሽከረከር ሰው ማለት ነው። አዶናይ ታዋቂ ሰው ለመሆን የሚቻለውን ነገር በሙሉ አድርጓል። ታዋቂ ከሆነ በኋላ ግን መነጽርና ኮፍያ ያለው ሹራብ ለብሶ ተደባብቆ ለመሄድ አልሞከረም። ኢቨን እንደውም በጣም ታዋቂ ከሆነ በኋላ ለበርካታ ሰዎች ብዙ ነገሮችን ሲያስገኝ አይተናል። እንግዲህ ረሚስ ሪል ስቴት 1 ሚሊዮን ገብቶ ባቡል ሀይሮች የወሰዱትን ብር እናያለን። አሁን ደግሞ አርቲስቶቻችንን ድጋፍ ለማድረግ እየሄደበት ያለው ጥረት፣ የሚናገረው ንግግር፣ የሚሰራውን ስራ ሁሉ ነገር መመልከት እንችላለን። ስለዚህ የሚጠቅም ነገር አለው በብዛት ይሄ ልጅ ማለት ነው። ስለዚህ የሚጠቅም ነገር እንደውም በደንብ እያየንበት የመጣ ነው። አሁን እንደውም በደንብ ታዋቂ ከሆነ በኋላ ነው ይሄ ልጅ ጋርድ ይዞ ታላቅ ሩጫ ላይ ለምን ተገኘ ከኃይሌ ገብረስላሴ ጋር ማወዳደር። ኃይሌ ገብረስላሴ የራሱ የሆነ ፐርሰናሊቲ ያለው፣ ይሄም የራሱ የሆነ ፐርሰናሊቲ ያለው ሰው ከፈለገ እንደፈለገ መሆን ይችላል። ራሱ በሚያደርገው ነገርና ለራሱ በሚሰራው ስራ ሰዎች እንቅፋት መሆን የለባችሁም። ማስተዋል ያስፈልጋል በዚህ መካከል ላይ። ምክንያቱም ይሄ ልጅ በሁለት ጋሮች ታጅቦ ታላቁ ሩጫ ላይ መገኘቱ ምንም ችግር የለውም፣ ኖርማል ነው። ምንም እሱን ከፍም ዝቅም የሚያስብለው ነገር የለም። 3.5 ሚሊዮን ህዝብ ቲክቶክ ላይ ይከተለዋል። ለበርካታ ሰዎች በሚሊዮን የሚቆጠሩ ገንዘቦችን በርካታ ወጣቶች ታዋቂነትን እንዲያገኙ እያደረገ ያለ ሰው ነው። ስለዚህ ከዚህ ልጅ በጣም በትልቁ ብዙ ነገር የሚጠበቅ ስለሆነ እንደውም ከዚህ በላይ በ4-6 ጋርዶች ቢጠበቅ ከለላና ጥበቃ ቢደረግለት በጣም አሪፍ ነው። ምክንያቱም ማስተማሪያ ነው። እናውቃለን እኮ ከዚህ በፊት ሰይፉ ላይ በነበረው ሁኔታ ብዙ ነገሮችን አንስተን ወከባ ምናምን ነገር ሲፈጠር እኔ ራሱ ወደ 2 ቪዲዮዎችን ሰርቻለሁ። ምክንያቱም ከሰይፉ ምን ልንማር እንችላለን? ሰይፉ ምን ያደረገው ነገር አለ? ሰይፉ ምን የሰራው ነገር አለ ብለን ስንመለከት ይሄ ልጅ ገና ከመምጣቱ አሁን በሚሊዮን የሚቆጠሩ ብሮችን ለእርዳታ ድርጅት፣ በሚሊዮን የሚቆጠሩ ሰዎችን ገንዘብ ለሚያስፈልጋቸው ሰዎች በቃ በተለያየ አቅጣጫ ሁሉም ቦታ ስትሄድ አዶናይ ነው። ሁሉም ቦታ ስትሄድ አዶናይ የነካው ነገር በሙሉ በቃ በአንዴ የወጣ ነው ማለት ነው። ስለዚህ ይህ እንግዲህ ጊዜው በቃ የእሱ ነው። አሁን ይሄ ሰዓት የአዶናይ ነው። ይሄ ሰዓት ምንም አታመጣም። ማንም ሰው ቢጨቃጨቅ፣ ማንም ቢጮህ፣ ተቃራኒ ላይ ቢቆም ምንም አይመጣም። በቃ ይሄ ጊዜው ነው፣ ለእሱ የተሰጠው ጊዜው ነው። ይሄንን ጊዜ በመልካም ነገር ተጠቅሞ ጥሩ ነገር ሰርቶበት ካለፈ ቀጣይነት የሚቀጥል ከፍታ፣ በጣም ከፍ ያለ ከፍታ ላይ ይደርሳል። ይሄ ልጅ ግን አሁን እየሰራ ያለውን ነገር ስንመለከት ከዚህም በላይ ብዙ ነገሮችን ማድረግ የሚችል፣ ከዚህም በላይ ብዙ ስራዎችን ሊሰራ የሚችል ወጣት ሆኖ ነው እኔ ያገኘሁት በራሴ። ስለዚህ እናንተ እንትን ማለት የለባችሁም። ብዙ ኔጌቲቭ ነገሮችን እያነሳችሁ ብቻ እሱ ላይ ብቻ ትኩረት ማድረግ የለባችሁም። ስለዚህ አዶናይ ጥሩ ነው እየሰራ ያለው። አዶናይ መበርታት አለበት። አዶናይ መደገፍ አለብን። አዶናይ 10 ሚሊዮን በቅርቡ ይገባል። ቲክቶክ ላይ ተመልከቱ። አሁን 3.5 ደርሷል። 10 ሚሊዮን በቅርቡ ይገባል። ስለዚህ ገና ያድጋል። ብዙ ሰዎችንም ይደግፋል፣ ብዙ ሰዎችንም ይረዳል የሚል ሀሳብ አለኝ። እሱ ደግሞ የሚያደርጋቸው ነገር ለይቶ በቃ የሚያስፈልጋቸውን ሰዎች፣ ድጋፍ የሚያስፈልጋቸውን ሰዎች ለይቶ ነው። ለማስመሰል ላሉባልታ ለምናምን አይደለም የሚሰራው። ስለዚህ ለየት ያደርገዋል ይሄ ነገሩ እንዲወደድለት አድርጓል። እና በታላቁ ሩጫ ላይ ያደረገው ነገር በጣም ኖርማል የሆነ ነገር ነው። ምንም የሚያስከፋ ነገር የለም። እናንተስ እስቲ በዚህ ጉዳይ ላይ ምን ሀሳብ ስጣላችሁ? አዶናይ ያደረገው ልክ ነው ልክ አይደለም የሚለውን ኮሜንት ላይ እስቲ ሀሳባችሁን አስቀምጡ። ይሄ የግል ሀሳቤ ነው። እኔ ኖርማል ነው ብዬ ነው የማስበው። ምንም ችግር የለውም። ከዚህም በላይ ራሱ ቢያደርግ ቢደረግለትም ምንም ችግር አለው ብዬ አላስብም። ምክንያቱም ማንም ሰው ከዜሮ ተነስቶ ብዙ ነገሮችን ሲያደርግ እንደፈለገ ሲሆን የምናይበት ከተማ የምናይበት ሀገር እየሆነች መታለች። እና ይሄ ልጅ ደግሞ ሰርቷል፣ ብዙ ሰዎችን ጠቅሟል። ከጀርባው በጣም ብዙ ሰዎች አሉ፣ በጣም ብዙ ወጣቶች አሉ፣ የሚደግፉት የሚወዱት ሰዎች አሉ፣ የሚማሩ ከሱ ትምህርት የሚወስዱ የእሱን ፈለግ የሚከተሉ በጣም በርካታ ወጣቶች እየፈሩ ነው የሚገኙትና ስለዚህ ይሄ ልጅ በሁለት ጋር ታላቅ ሩጫ ላይ መገኘቱ ኖርማል ነው። ሊያስወቅሰውም የሚችል እንደው አስተያየትም ሊሰጥበት የሚችል ነገር አይደለም። በጣም አሪፍ ነገር ነው ያደረገው። ምክንያቱም ከዛ 55,000 ህዝብ ውስጥ እኮ ጥሩ የሚያስብ ሰው አለ፣ መጥፎ የሚያስብ ሰው አለ፣ ሆን ብሎ ለተንኮል የሚነሳሳ ሰው አለ። ይሄ ልጅ መሳቀቅ የለበትም። ዘና ብሎ ቅድም እንደሰማችሁት
ዘና ብዬ መሮጥ፣ መጫወት፣ መግባት፣ መውጣት ፈልጋለሁ ብሏል። ስለዚህ ይህን ለማድረግ ደግሞ ነፃነት ያስፈልጋል። ሰውን ለምን ወደድከኝ አትለው። አሁን ያ ሁሉ ሰው 10,000 ሰው መጥቶ ቢከባው ያም ሊያጨናንቀው ይችላል። ገብቷችኋል አይደል? መታፈንም አለ፣ ብዙ ነገር አለ። ገብቷችኋል? ጭንቀት ደግሞ መጥፎ ነው። ስለዚህ ሰው ደግሞ ሲወድህ በቃ ሊነካ ሊያቅፍ ተሸክመው ራሱ አዶናይ እያሉ ሊጨፍሩ ይችላሉ። ግን ራስን ከመጠበቅ አኳያ፣ ሰላምን ከመጠበቅ አኳያ አሪፍ ነው ያደረገው ነገር። የእናንተን አስተያየት እንጠብቃለን። ይህን ቤት ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። መሰሚኑ አካሉን ይመቻችሁ። ቻው